አሁንም ዝም ብያለሁ። ስነ ስርዓትን ብትይዝ ይሻላል። ስነ ስርዓትን ያዝ። ይበቃል። ይበቃል። እሺ ሩታ ምንም ነገር አትፈልግም። ምን እንገርሻ ምንም ነገር አትፈልግም እኮ ምንም ነገር ማድረግም አትችል እኮ ማድረግም እንደምችልና እንደማልችል ምንም ነገር የጠየኩሽ ነገር ማድረግ እንደምችልና እንደማልችል ይኸውልህ አንድ እርምጃ ፈቀቅ ካልኩ አሳያለሁ። ግን አንተ ራስህ እኔን አትፈታተኝ። አንቺማ አትፈታተኝ። እንደዚህ እያልሽ ይሄ ልጅ እየያዘው ምን እንዲያደርግ ነው? እኛን ከፈታተን ጥሩ እንዲገባ ነው የምፈልጊው? የሆነ እንደዚህ አስፈራርተሽ መፈራ አይነት ወንድ አይደለሁኝም በባህሪዬ ማለት ነው። ገባሽ እኮ የፈለግሽውን ነገር ብታደርጊ ይኸውልህ እኔ ደግሞ አውርቻ አይደለም ብዙ ጊዜ ተግብሬው ማሳየት ነው ደስ የሚለኝ እኮ ተግብሬው ግን ይኸውልህ እኔም የማይሆን ነገር ውስጥ እንገባ ተግብሬውና እንየው። ኧረ በእግዚአብሔር ተው፣ ኧረ በእግዚአብሔር፣ ኧረ በእናታችሁ ተይው በቃ ተናዷል። የሆነ ያናደደው ነገር አለ። ውሃም ስለደፋሽ በማምናም ተበሳጭቷል። አንቺ ግን አትፈታተኝ፣ ተረጋጊ። በእግዚአብሔር ነው በዚህ ልክ ውስጥ ልትጋቡ የፈለጋችሁት እንዴ? በቃ የሰው ጥፋት ያጠፋል አይደል እንዴ? ሩታ በቃ በጣም እልኸኛ እየሆንሽ ነው። አንቺ እልኸኛ እሱም እልኸኛ እየሆናችሁ ነው ያላችሁት። እሺ በምን አይነት ሁኔታ ነው ይሄን ግርግር? እሺ ቤተሰብ ይስማ። ምን አይነት ጓደኞች ነው ያሉት? ራሱ እኮ እንባላለን። ምን ሆናችሁ ነው እዚህ ጋር እንዴ? አብርሃም ምን ሆነ ነው እንዴ? ከዚህ በላይ ብታረጋ አንተ ምን ልትሆን ነው? ዋስ ለደፋችብህ ነው ቀር ያለ እሱ ነው በቃ የእንትን ስሜት የተሰማ እኮ ከንቀትም በላይ እኮ እሱ ነው የተሰማህ ወይ? ከንቀትም በላይ ንቀት ነው። ከዚህ በላይ ንቀት የለም እንዴ? አንተ የምትናገረው ንግግር ከዚህ በላይ ብታረጋስ እንዴ? አንተ የትኛው አፍተር ነው በርገን ጥላ ልጄን ወስዳለሁ ብለህ የምትለው? ሰላማዊ መንገድ መጥቻለሁ አይደለ? አሁንም ምንም ግርግር አትፍጠሩ። ልጄን አቅፌ ልውጣበት። አሁን እኛ ግርግር አብርሽ ምን ታበለዋለህ? ምን ታጠጣዋለህ? ግርግር እየፈጠርን አይደለም። በመጀመሪያ ደረጃ ማለት ነው ሁለታችን ለመስማት እየሞከርን ነው አይደለም? አንዴ እስኪ ቆይ፣ ምን ታበለዋለህ? ምን ታጠጣዋለህ? እስኪ ንገረኝ። እልህ ስለያዘህ ነው? እግዚአብሔር ነው ልጅ የሚያሳድገው ነው። በጣም ከእግዚአብሔር በታችስ ያለው ማን ነው? ሰው እናትና አባት ልጆች ቤተሰብ አይደለም። አንተ የሆነ ነገር ስላደረክ አይደለም ልጅ ጎዳናም ላይ ያድጋል። ከዛም በኋላ ሄደ በእንጀራ እናት ብቻ ለአንድ ልጅ እኮ በእንጀራ እናት ብቻ ያድግም። አብርሃም አንድ ነገር ልንገርህ፣ በእንጀራ እናት ሲያለቅስ ጸጥ ሊል ይችላል እንጂ ስማኝ፣ በእልህ አይደለም መሆን ያለበት። አብርሃም ለአንድ ልጅ ያላንስም ገባክ? ለዚህ ለአንድ ልጅ አይደለም ትችላለህ፣ እናውቃለን። አሁን ግን ይሄ ልጁ እናት ያስፈልገዋል፣ የእናት ጡት ያስፈልገዋል፣ ብዙ እንክብካቤ ያስፈልገዋል። ገብቶሃል? አንተ በዚህ ልጁን ወስደህ እውነትም እንዳለችው ልገለው ነው እንዴ? አብርሃም እንዴ አንድ ወር እኮ ነው ማለት እንዴ? እንዴት ነው የምታስበው አብርሽ? እንዴት ነው የምታስበው? እስኪ ቆም ብለህ አስበው፣ ቆም ብለህ አስበው። ከኔ ጋር ያለው ነገር ወይስ ይሄንን ነገር እሷ ስለተናገረች ነው? ገባ? ከኔ ጋር ያለው ነገር ግጭቱ ነው ከሷ ጋር ያለ ከትከሻዬ ላይ የምሬን ነው። እንዴት ልጥቅ እንዳደረገኝ ግን አይተዋል። አንተ እውነት ታስባለህ? እሺ እኔ አላስብም። በቃ አንቺ በጣም ታስቢያለሽ። በቃ አንቺ በጣም ጎበዝ ነሽ፣ ታስቢያለሽ። በጣም አዎ፣ በደንብ እንጂ አሁንም አንድ ነገር እንደታጠም እኮ አንተ በጣም እድለኛ ነበርክ። ልጁን ይዘው የትም አትሄድም። በመጀመሪያ ደረጃ ማለት ነው ይሄ አንድ ወር ያልሞላው ህፃን ልጅ ወስደው የትም ተረጋጋና ልጁን ለምን እግዚአብሔር የመጨረሻ ነው። አብርሃም ህግ ያስወጣሃል፣ ህግ ያስወጣሃል። አሉ ልጄን ይዤ እሄዳለሁ ነው የምትለው። በፈለኩት ሰዓት መጥቼ ግን የማየት መብት አለ። እሷን በዛ እኔ ጠየቅኩት እኮ ይሄንን ነው። በቃ ምንም ነገር አይደለም። እሺ ይኸውልህ ስማኝ፣ መጣህ ገነጣጥለህ ገባህ። ልጄን ስጪኝ ወይ አሳየኝ ወይ ስጪኝ ነው ያልከው። አልተሰማም። በእልህ ነው የመጣኸው። ምንም በእልህ አይደለም። መጥቼ ልክ ስገባ ምንድን ያለችኝ? እኔ ሰላምታ ምንም ሳልል ቀድማ ምን አለችኝ? ምን ልትሰራ መጣህ እዚህ ግቢ? አትምጣ አላልኩም ወይ አለችኝ። ያኔ ተናደድኩኝ። ስናደድ በቃ ልጄን ልወስድ ነው የመጣሁት አልኳት። አለቀ በቃ። በዛ ሰዓት እኮ ይሄ ውሃ ከመደባቱ ምናምን በፊት እኮ ናላውራ ስልህ እኮ ልቀኝ። አሁንም እኮ አልወጣም እኮ ነው እያልኩ ቢያንስ ጠጋ ብለን እናውራ፣ ወጣ ብለን እናውራ ስልህ እኮ አልወጣም እያልከኝ እኮ ነው ያለው። ብትናደድስ? ልጁን ይዘዋለች። ኧረ እንዴት እንደዛ ታደርጋለህ? ብትናደድስ እንዴ? ምንድን ነው የምትፈልጊው? ማየት እችላለሁ አልችልም? አሁን ካልተረጋጋህ አይሆንም። አብሽ ልጁ ራሱ ስለጨጨ እኮ ይሄ ነገር ነው የሚፈጠረው። ሩታ ትክክል አልሰራሽም። ለምን መሰለሽ? አንደኛ ነገር ሲመጣ በእንደዚህ አይነት ለምን መጣ ለምን እንደዚህ ያደረክ ይባላል። እየሰማሽ ነው። ነገም ከነገ ወዲያም መምጣቴ አይቀርም። ስመጣ ግን ልጄን በስነ ስርዓት አይቼ የመሄድ መብት አለኝ። እንደዚህ ሆነ ደግሞ በእንደዚህ አይነት ንግግር ደግሞ መምጣት የለብንም። ሲጀመር አትመጣ እንዴ? አትመጣም እንጂ አዎ አትመጣም። እዚህ ግቢ በእንደዚህ አይነት ዲስሪስፔክት እያደረግህ አንተ እዚህ ግቢ ልትመጣ ና እኮ መጣለሁ። እኔም በምቀበል መንገድ ዌልካም እንኳን ደህና መጣ ብዬ እቀበልሃለሁ። ምን ችግር አለው? ኧረ ይምጣ። ወንድ ልጅ እኮ ነው። ለምን ተፈታተኙ? በዚህ ልክ በእግዚአብሔር በዚህ ልክ በቃ ጥፋቱ እንደ ጥፋት ነው። ጭንቅላት የለውም እንዴ? በቃ እሱ ስሜት ነው። ወንድ ልጅ አያስብም። እናንተ ቆይ አታስቡም እንዴ? እናንተ ታስባላችሁ አይደል? ነው እንደዛ አይደለም። ማስተዋል የለውም እንዴ? ወንድ ልጅ ይኸውልሽ ስሚኝ ሩታ፣ ወንድ ልጅ ቢያንስ ከሴት ልጅ
በአስተሳሰብ ሴት ልጅ ከወንድ ልጅ ልትበልጥ ይገባል። ገብቶሻል? አንቺ ደግሞ ልክ ሲመጣ ተናዶ እንደመጣ አንቺ ደግሞ ተናደሽ ስጠብቂ ይሄ ልጅ ምን ያደርግሽ? እኔ እኮ እሱም ላይ እየፈረድኩበት እኮ አይደለም። ገብቶሻል አይደለ? ግን ወንድ ስለሆንኩኝ እንደ ወንድነቴ እናገረዋለሁ። ገብቶሻል? አንቺም ግን ያደረግሽው ነገር ትክክል አይደለም። በስነ ስርዓት ከቤት እንዲወጣ መናገር ነው እንጂ ውሃ ላይ ደፍተው ውጣ ማለት ምን ይባላል? እኔው ልክ እንደዛ ያደረኩት ያደረገውን ነገር አይታችኋል አይደል? በቃ በዛ ተናድጄ ነው እንጂ እንደዛም የማድረግ ፍላጎት ኖሮኝ አይደለም። በእውነት እኔ በጣም እየለመንኩሽ ነው ያለው። በቃ እኔ በስነ ስርዓት መጥቼ ልጄን በስነ ስርዓት አይቼ ልሂድ። ካንቺ ጋር ያለኝ ነገር ይቅር፣ የፈለገው ነገር በቃ ችግር የለውም። ግን ልጄን በሰላማዊ መንገድ አይቼ እንድወጣ ፍቀጂልኝ። ሌላም ቀን ስመጣ ሁልጊዜ እዚህ ቤት ምን ልሰራ መጣሁ ምናምን ነገር እንድትይኝ አልፈልግም። አይ ካልሽ ደግሞ በቃ ከዚህ ግቢ ውጪና ሌላ ቦታ ሁኚ ወይ ቤትሽ ሁኚ። ከዛ እንደፈለኩ እየመጣሁኝ ልጄን አገኛለሁኝ። አለቀ በቃ። ይሄ ነው አማርኛ እያወራኝ ያለሁት ማለት ነው። የሚገባሽ እሱንም ለመሆን ለማግኘት እሱንም ለማየት ምናምን በቃ መጠበቅ እኮ ነው። ትንሽ ጊዜ ነው መጠበቅ ነው። ታዬ በእግዚአብሔር እሺ፣ አዎ ጥፋት አለበት። በጣም ጥቂት ጊዜ መጠበቅ ነው። በቃ ወይ ያሳዩና እንዴ ይውጣለት። ቢያንስ አይቶት ይውጣ። እሺ ቢያንስ ሩታ አንተም ተረጋግተህ ገብተህ ለማየት እንትን ከፈቀደችልህ ግባ። ግን ገነጣጥለህ እንደቀደም እንዳደረገው ገብተህ እንትን ለማለት አትሞክር። ስማት አንዳንዴም ለመሰለ ስትናገርህ ለምንድን ነው እልህ የሚል አንተ እሷ ስትናገርህ ነው እንዴ አንተ እልህ የሚይዝ እንዴ? ምን ሆነሃል አብርሃም? አንቺም ደግሞ በእንደዚህ አይነት ሁኔታ ትሪት አታድርጊው። እሱን ላዩ መድፋት ማመነጫጨቅ ምናምን ነገር ይሄ ነገር ላብሽ አይገባም። አንተም ደግሞ ብዙ ነገሮችን እያደረክ ነው ያለው። ማዘር ፋዘር ያለበት ቤት ገብተህ በረጋግደህ ገብተህ እንደዚህ አይነት ዲስሪስፔክት አያስፈልግም አልነበረም። ግን በቃ ያደረገው ነገር ስላናደደኝ ነው አይደፍረውበት። አላሳይም ካለች ትችላለች። እንዴት ነው የምትችለው? ቆይ ትችላለች። ማንንም መብት ትችላለች። ተረጋግተህ መተህ ማየት እስካልሞከርክ ድረስ ልታሳይ። እሺ አሁን ተረጋግተን በቃ አሁን ንግባ። በእንደዚህ አይነት ወይ አሁን በእንደዚህ አይነት ሞመንት እኔ በፍጹም ይሄንን ነገር ላደርገው አልችልም። እንዴ በእውነት ላደርገው አልችልም። ቆይ አንቺ ጥጋብሽ እንዴት ነው እንትን ያለው? ቆይ ይሄ ምንም ጥጋብ አይደለም። ጥጋብ አይደለም። ከዚህ በላይ ጥጋብ ምን አለ? አይደለም እንዴ አሁን በእንደዚህ አይነት ሞመንት እኔ በቃ ሞመንት ምናምን ብለሽ እንትናት በይ። በቃ ነገሩን ልቀቂውና በቃ ገብቼ ልጅ ናይቺ ልጣበት። ኧረ አንተ ሁሌ ስታደርገው ኖርማል ይመስልህና ከዛ በኋላ ነገሩን ተይው ምናምን ሁሌ መደጋገም ለነገሩ አንተ እኮ አይሰለችም። ምን ነኝ እንጂ እሺ ችግር የለውም። ነገር ግን በቃ ሩታ ይኸውልሽ አንድ ነገር ብቻ እንለምንሽ። ጥፋቱ እንደ ጥፋት ክፍተቱ እንደ ክፍተት አይተሹ በቃ ልጁን አይቶ ይውጣ። ይሄ ልጅ ቢያንስ ወንድ ነው፣ የሆነ የሚሰማው የራሱ ስሜት አለ። ወንድ ደግሞ ስትሆኚ የሆነ የራሱ የሆነ ስሜት አለ። ስለዚህ ያን ነገር ተረድተሽ በቃ ጥፋቱን ታዩና ቀደም ያደረገው ክፍተቶች የገበታተራቸው ነገሮች ታዩና ቢያንስ አይቶት ብቻ እንዲወጣ አድርጊ። ሩታ መብት ግን እሺ ነው ተፈልስ ነው። እሺ እያወራሁት አይደል አብርሃም? አሁንም ገንጥለን ገፋፍታ ልገባ ነው። እሺ ነው እሺ ጨርሱ። ሩታ ይኸውልሽ ምን መሰለሽ ይሄ ልጅ አምሳያው ከአብራኩ የተፈጠረ ልጅ ነው አይደለ? የማየት እኮ መብት አለው አይደለ? አንቺ ብቻሽን የፈጠርሽው ልጅ አይደለም። ልትፈቅጂለት ደግሞ ይገባል ሩታ። የምሬ ነው የምልሽ። በዚህ ልክ ልይዝሽ አይገባም። ገባሽ? ምክንያቱም ይሄ ልጅ ብዙ ነገር ሆኗል። ብዙ ነገር ስሜት እንትን ይለዋል። ጧት ወይ እንትን ሲል የልጁ ድምጽ ይሰማዋል። ምን ይለዋል? አብሮት አይደለም ያለው ከአንቺ ጋር ነው ያለው ልጁ። በቃ ሁሌ ይመጣበታል አይምሮ ላይ። በዚህ ሰዓት ደግሞ ድንገት በማንኛውም ሰዓት ላይ መጥቶ ልጁ መመልከት ከፈለገ በዚህ ልክ ትሪት ልታደርጊው ይገባል። ገብቶሻል? አይኑን ማየት ናፍቆ ሊሆን ይችላል በዚህ ሰዓት የመጣው። አንቺ ደግሞ እሱ ተናዶም ይሁን ምንም ሆኖ መጥቶ ልጁን ሊመለከት ሲመጣ አንቺ ደግሞ በእልህ አትቀበይ። ገብቶሻል? አብሮሽ ደግሞ አሁን ዛሬ እንደገባበት አይነት ሞቲቭ ደግሞ ማንም ሰው የሆነ ነገር ሊናገር ይችላል። ያንን ባህሪ ደግሞ ይዘህ መተህ እዚች ጋር ልጅን ካላየው የሆነ ሰው ልጅ ማየት አትችልም የሆነ ነገር ሊል ይችላል። ያንን ባህሪ ይዘህ መተህ አሁን እዚህ ጋር ምንም መከራከራችን በቃ ሌላ ቀን ትመክረኛለህ። ወይኔ እሺ አሁን መተህ ልጁን እንደዚህ አይቶ ለመሄድ ነው እንደዚህ ግርግር መፈጥሮ አብሽ ምንድነው? ወይንስ እልህ ነው? ግዴታ ካላየሁት ወንድነ ባህሪ ተፈታትነው እኛንም ገፈታትረ ጥለህ እሷንም እንደዚህ ገብተህ ልጄን አንቺ እሺ በቃ አሁን ምንድነው እሺ የምትሉኝ? አሁን አታይም እያለች ነው። እሺ ምን ታረጋታለህ? ሌላ ጊዜ ነው ሩታ ፕሊዝ በዚህ ልክ አትሁኝ። በእግዚአብሔር እልህኝነት ለማንም አያዋጣም። እሱ አዎ እልህ አለበት፣ ከፍተቶች አለበት። አንቺም ደግሞ በዚሁ ልክ እልህኛ ስትሆኚ ሌላ ነገር ነው የሚፈጠረው እና ቢያንስ ሌላ ነገር እንዳይፈጠር ብቻ ብለሽ ካሌባ እኔ በጣም በትዕግስት ነው በጣም ብዙ ነገሮችን እያለፍኩኝ ያለሁት። ከምሬ ነው በጣም በትዕግስት
እንደኔ በትዕግስት ያለፈው ሰው የለም። እናውቃለን። በቃ ብዙ ነገሮችን እኮ እያየን ነው። እናውቃለን ሩታ በጣም ብዙ ክፍተት አለበት እናውቃለን። እኛም የሆነ ነገር ውስጥ መክተት ብፈልግ እጅግ በጣም ብዙ ጊዜ እሱን እንዲህ እጄ ላይ ልጥልበት የምችል በጣም ብዙ ምክንያቶች ነበሩኝ። ምንም ነገር ግን አላደረኩም። አሁን ግን የመጣበት መንገድም ሆነ ስነ ስርዓት በጣም ያፈነገጠ ነው። አግባብ አይደለም። ከኔ አለፈ። እስከዛሬ እኔ ላይ ስለሆነ ነበር ዝም ያልኩት። አሁን ግን ከኔ አለፈ። እኔ ደግሞ እንደዚህ አይነት መተላለፍን በጭራሽ ማስተናገድ አይነት ሴት አይደለሁም። እሺ እስከዛሬ ድረስ ዝም ያልኩት ይበቃል። እልህ ያዝሽ እመነኝ፣ ይበቃል። የምር ይበቃል። እልህ ያዝሽ፣ በዚህ ልክ እልህ ያዝሽ እንዴ! እልህ መጋባት ከሆነ ፍላጎት ነው አይደለም። በጣም እልህኛ ይሆንሽ አይደለም። ታውቁሽም እልህ መጋባት ከፈለገ ግን እልህ እንዴት እንደሆነ እስከ ጥግ ድረስ አስጨርሽ ያሳየዋል። እሺ ማን ነው የሚጎዳው? በሁለታችሁ ማን ይጎዳል? ንገሪኝ፣ ማን ይጎዳል? ይሄ ልጅ አባት ፍቅር ሊያገኝ አይገባም? እሺ ይሄ ልጅ ተነጥቆ ለሱ ቢሰጥ እናት ፍቅር ሊያገኝ አይገባም? እኔ በጣም ተደራራቢ እንደዚህ ክምር ጥፋት ያለበት ሰው እኮ ነው። ክምር እንደዚህ ጥፋት አጥፍቷል እናውቃለን። ግን ደግሞ እልህ ለማንም ፈጣሪ እኮ አይደለም። አብርሃም እኮ ፈጣሪ አይደለም። መታገስ ማንን ገደለ? ቆይ የሰው ልጅ ትንሽ ጊዜ መታገስ ማንን ገደለ? እነዛን ጥፋቶቹን እንዲደራርቤ እንደዚህ ህግ ፊት ባቀርብለት በቃ ክፍተቱን ታዩልሽ ሩታ። እግዚአብሔር በቃ አንተ ጥፋት እናውጣ ከተባለ እኮ ሁሉም ላይ ጥፋት ይኖራል። እኔ በግልጽ ልናገርሽ፣ አንቺም ጋር በጣም ብዙ አይነት ጥፋቶች ሊኖሩ ይችላሉ፣ እሱም ጋር በጣም ብዙ አይነት ጥፋቶች ሊኖሩ ይችላሉ። ጥፋት በጥፋት ግን ይጠፋፋል። ገብቶሻል እንዴ? የሱን ጥፋቶች እየቆጠርሽ የምትኖሪ ከሆነስ እሱም ያንቺን ጥፋቶች እየቆጠረ የሚኖር ከሆነ እኮ አልተኖረም እኮ። ገብቶሻል አይደል? ኖ አይ እኔ በብዙ መንገድ ብዙ ለመተው የሞከርኩኝ ሰው እመነኝ፣ እውነት በጣም ብዙ ጊዜ ብዙ ነገር የተውኩኝ ሰው ነኝ። እዩ እንደዚህ ብዬ ስለራሴ ማውራት አልፈልግም፣ አልወድም። ግን ከአቅሜ በላይ ሲሆን እናገራለሁ። አሁን እንድታለቅሽም አይደለም ሩታዬ፣ ስለባለፈው አይደለም፣ ስላለፈው ነገር ታዩ። ስለባለፈው ነገር እሺና ስለዛሬው እናውራ ሩታ። ስላለፈው ነገር ታዩ። እሱ ስላለፈው አለፈ ምናምን ብለን እንቶ አልፌ ኮኒኩ በጣም ብዙ አልፌ ትቼው ሲበቃኝ ነው አሁን ወደ ኋላ ሪቫይዝ ስለዛሬው እናውራ። እሺ ሪቫይዝ እንዲህ ማድረግ አለበት ወይ የበፊቱን እያልኩኝ ያለሁት አሁን ስለበቃኝ ነው። ፋሚሊም ይሰማል ምንም ይላል ነው ወደዚህ ጠጋ በይ። በቃ አንድ ነገር ብቻ ስሚ።